ጋሽጭን ታያለህ አይደል? አዎ 30 ሴንቲም ነው ላይ የምንመጣው። ለምን እዚች ጋር 30 ሴንቲም ስንመጣ 3 ሴንቲም ደግሞ ወደዚህ እንመጣለን። ና ተከተለኝ ይችላል። ይሄ ቤት በቃ እንደዛ እንዳላማረበት እንደዚህ ተጎራጎራ ማንም እየመጣ ዘለለበት። ማንም እየመጣ እኔም ስለሌለው 3 ሴንቲም አገኘ። እዚህ ጋር 30 ሴንቲም እዚህ ጋር ሴንቲም አሁን እስቲ ቦዲዋይ በስነ ስርዓት አድርገን መስራት እንችላለን። አሁን ባለሙያ የቀጠርኩት ለዛ ነው። እና ደግሞ መስኮት ላይ ና ያችን ሜትሯን ይዘኛል አይደል? 30 በ3 30 በ3 እሺ መስኮቷን እቺን ደግሞ ቀይራታለሁ። ይሄው እንትን ብላለች። ይሄው አሁን ይሄ ስንት መሰለህ? አዙሮ እንጂ ጋሽከ አዙሮዋል እንደ እንደሷ አስተራየው እዚህ ላይ እንደዚህ መጋደለኛ መኖር ነበረበት። እንደዚህ ሰው መያዣ የሆነ ነገር አደጋ ቢኖር ባለፈው የሰራው ባለሙያ እኮ አበላሽቶ እኮ ነው። እኔ ሳልኖር ቀርቼ እንዳይሆን አድርጎ የሰራው። እነዚህ ደግሞ እንትኖቹ ይኸው አሁን አይበራም። ተመልከት መብራት አይበራም። ተመልከት ይሄንንም ተበላሽቷል። በሩ ደግሞ አሁን ሰው ሲገባ እንደዚህ አሁን ይበራል። ሰው ሲገባ እንደዚህ ተዝናንቶ አይደለም የሚገባ። ኧረ ከሽርት ወርቀ ነበር። እዚህ ላይ እንትን አለ። እሱ እኮ ምን አንተ እኮ ነው እንትን ያልከው እኮ እሱ አይደለም እኮ ይሄንን ማለት ነው ባለፈው 3 ሴንቲም ናት ትታያለች። እቺን ዝቅ አድርገን ቆፍረን ወደ 1 ሴንቲም እናረጋታለን። ዝቅ ሌቭል እንደሆነ አይበቆም። ኧረ አይሆን። ምክንያቱም ለምን መሰለህ ግራቪቴሽናል እንለዋለን። ውሃ ይቋጥርብናል። ግራቪቴሽኑ ሲኖር ምን ማለት ነው ደግሞ? ውሃ ይቋጥራል። ውሃ ይቋጥራል። አሁን ደግሞ ላሰነ እዚህ ላይ በራል። አሁን ይሄው ይሄ በር ስንት በስንት ነው? ስንት በስንት ነው? አረጀ መሰከሽ ነው አልታያለህ? ሴንቲሜትር ከምናምን ከ3 አንድ ሜትር ከምናምን አይደለም እኮ አንበበው በስነ ስርዓት እንዳትሳሳት። አልተሳሳትም። ይዟል ፖይንቶቹን ይዟቸው 1.9 ሴንቲሜትር ሰው እዚህ ጋር ቁጭ ላይ ከዛ ቀጥታ እንዲገባ ዋናው ዓላማችን ይሄ ባለበት ነው አይደለ? እሱ አሪፍ ነው። ያ ሽንት ቤቱ ጋር ነበር የነበረው። ቤቱም ቆይስ ሽንት ቤቱም አለ የሚለካ እሱ እንኳን ይሄ ተሰርቷል እኮ ሰርቶታል። ይሄ እኮ ተሰርቷል። ይሄ ነገር አምፖሉም ጥሩ ነው። እስኪ ቆይ ይሄ ፋብሪካው ነው እንዴ? አይ ፋብሪካው ነው። አይቀነስም። ቋርጠኒስትን ብንቀንሳት ቦታ ይዞብናል። አይ ምን ያደርጋል? አረጋሽ ከጭ ነው የምታደርገው ነው። እሱ እኮ የራሱ የቤት እኮ ነው ነው እንዴ? አዎ። እሺ ይሄ ደግሞ ምንድነው? እሱ እኮ ይዛል ጋሽ ከጭ ነው። አረ ይዛል። ምንድነው ይሄ? ይዛል እሱ እኮ ምንድነው? ማብሪያ ማጥፋ ነው እሱ። ማብሪያ ማጥፋ አደጋ ሲፈጠር እሱማ የመብራቱ ነው እኮ። ይሄ ደግሞ ዋናው ነው። ዋናው ትራንስፈሩ አይደል? እንደዋናው ይሄ ከትራንስፎርመሩ ቀጥሎ ይሄ ነው ያለው። እሺ ቆይ እሺ እኔ አይ ባለሙያዎቹን እንኳን አላመንኳቸው። እሺ ይሄን ባለበት ነው እነሱን አከራያቸው። ይሄን ምን ሰራው እዛ ያለው አላስለቀቅም። ይሄን ክላስ የትኛው ይሄን ክላስ አራሷ አለ መሰለህ ከሽጣጣች። ሰላም ናት እንዴት አመሻት? ሰላም ነው ወይ? እንዴት ሚጣ እንዴት ነሽ? ሰላም ነው ወይ? አክር ወራት አልበላሁም። ተወዳታለህ ይባል ነበር። አንድ ጊዜ ራስ ብላ ሁለት 3 ጊዜ ና ግባ ካላልኝ ተወዳታለህ የሚሉኝ ነበር። የዚህ ሰውዬው ሚስት አፍቃሪያ ነበርክ። እንዴት ያለች ልጅ በስተለች አፍቃሪያ ነው እኮ እዚህ ላይ አይባልም። ውስጥሽ ያለ አባታ ሰራኛ እኮ ሌላ ታሰረ። እሺ እንደዚህ ሰልማን ይሳለው ጋሽከጭ ነው እንትን አንልም ቤት እየለካን ስለሆነ ነው። አብሽር እሺ አብሽር አልጠራችም እኮ ጋሽከጭ ነው። እሺ ይሄም ባለበት ነው። አንነካካም። በር የሚባል አንነካም። አሁን ዋናው ፖስት የምናደርገው ለየት መሰለ ቤት ሲሰራ የሰው ልጅ አሁንም ወደፊትም የሰው ልጅ ብዙ ወጪ ወጣበታል አይደል? እኔ ግን ያንተ ወንድም ምንድነው ማረግ በር አልነካም። ሌላ ቀለም ምናምን የሚቀባባው ነው እንዴ? ይሄ ምንድነው? ምን እዛ ግድግዳው ላይ ያለው እኔ የሳልኩት በስክሪፕቱ እኔ የሳልኩት በፊት እንደዚህ ይሄ
ፍቅረኛ ጋር በፊት ልጅ እያለን ተራራ ቦታ ላይ ሁሉ ጊዜ እንሄዳለን። ከተራራው ማማ እስኪ ነኝ አልኩኝና በዚህ ብለን እዚህ ጋር ወጥተናል። ሩቅ ተራራ ነው። የት ነው እሱ ቦታው ግን? ይሄ እዚህ ላይ ነው ቦታው። እዚህ ላይ የት ነው ይለኛል ማለት አንተ ነው እዚህ የነበረው ሽንት ቤት ሳይት አደረገው። እሺ ይሄን ማለት ነው። ይሄን አይነካም። እሱም አይነካም። ሽንት ቤቱ እዚህ ላይ ነው። ሽንት ቤቱ ውሃው በጣም ብዙ ችግር አለበት። ይሄ ተከራዩ ልጅ ነው እና አይወጣልም እንዴ? እየሰራ አይወጣም እንዴ? ተጠቀም። ምን ያገናኘዋል? ይሄ ሻወር ይሰራል አይሰራም? ይሄ ይሰራል አይሰራም? ስትጠቀም እዚህ አንተ ተከራዩ የተከራየው አይደል እኮ ይሰራል አይሰራም? አረጋሽ ፍጥና አረጋውታል እሱ ምን ያገናኘዋል? አይ እኮ አፍሽተ ተጠቀም። ተከራይኩት እኮ ቤት ተከራይተው ይለ ቤት ወደ ጨረስና እናወራ። ምን አልከኝ? ልጨረስና ምንድን ነው የሚለው? ውጣልኝ ልጨርስ። ምንድን ቤቱን እኮ ተከራይቸው ነው እኮ ቤቱን እያደስኩት ስለሆነ ነው። አከራይ እኮ እኔ ነኝ እኮ ልጨርስ። ተጠቀም። ምን ነው የምጨርሰው? ተጠቀም። አንተም ተጠቀም፣ እኛም እንስራ። አንተም ተጠቀም፣ እኛም እንጠቀም ነው አይደለም? ያ አሁን ይሰራል አይሰራም? ውሃ ይለቃል አይለቅም? ይለቃል እንጂ። ተጫዋች ነው። አሁን ምን መሰለህ ችግር የሆነብህ አሮጣለት ከፊቱ አሁን ይችን በር አንተግረህ አየት ይዟል። ይሄ ልጅ አሁን ይሄ ሲጠቀም ያው ልጁ ቀጭን አጭር ስለሆነ ነው እንጂ ረጅም ቢሆን ይዘጋዋል አይደለም? ተጨናንቋል። ሳይዝ ኖርማል አይደለም። ሽንት ቤት መውጣት ብርቅ ነው። እኛ ሽንት ተዋርተናል። ምን ብትናል? ሽንት ቤት መውጣት ብርቅ ነው አለ እና ወይ እየለፈለ ናላከ ከሽንት ቤቱ እዚህ ድረስ ተመለስ። ከሽንት ቤቱ እዚህ ድረስ አረጋሽ ከቱና ማለት ከሽንት ቤቱ እዚህ ድረስ 5 ሴንቲሜትር 5 ሴንቲሜትር ዝጋው 5 ሴንቲሜትር ቶ ይጠቀም። ምን ያኛ አይ ቤቱ ባለቤት እኮ ነው። አይ እንደዚህ አስተያየቱ ግን ትክክል አይደለም እንዴ? አየው ፈስ ቤቴ እኮ ተጎዳ እኮ በማንም ምንድነው ታስገባው ብለህ እየወፈቀ እየሰበሰበ ይበላል። አሁን 2 ሴንቲሜትር አንዴ ልለካና አረጋይ ተቀማ ምን እያለ አበዛው ማለት ነው? ምን አከራይተው ምንድነው ስራው? ምን ይሰይ ምን አቀለታል? እኔ ለመለካት ነው የገባሁት። የእሱን እኔ ሽንት ቤት ላይ አይገባም። አይ ገሸቱ ነው እንደዚህ ሰው ቤት እኮ አይገባም እኮ። አረ መጣይ ሰውዬ ምንድን ነው ሰማተከራሽ ነው ከንጋት ጋር ታዲያ በገዛ ቤቴ ተለማማን ነው ካድኔ እኮ ተከራይቶ ሊሆን ተለማማን አትጠቀም ለራሳችሁ ይሄ ይውጣ አሁን ታዲያ ተከራይቻለሁ እኮ ነው ይሄ አዎ ከዚህ ወደ ቤት ነው ሽንት ቤቱ አይሰራም ብላችሁ አልተናገራችሁም? አንኳኳ መጀመሪያ አረ ለራሴ የተንኳኳ የተጀመርክ ጅምር ያልተጨረስ ጉፋፊ አረ መጣጋሽ ከዱ ናናቶ ስራ ላይ ነው የምንመለስበት። ስለዚህ አረ ለራስህ አንተ ምን የመሰለህ ህፃን ልጅ መስል እያዋልኩ አጠገብህ ደግሞ ቁሜ ሽንት ቤት ባስወጣው አይታደጣ አረ መጣጋሽ የሚያሳዝን አሳዛኝ መስል እዛው ሽንት ቤቱ በከት ዘቅዝቄ በከት ሽንት ቤቱ ጋር ዝም በል አትለውም አንተ አትሄዱም እንዴ? ዝም በል በለው። አረ መጣጋሽ ከዱን እንዳታስመታኝ ባለቤት አይደለም እንዴ አንተ? እኮ ባለቤት ነኝ። ከመሽተበት ሸረሪት ይመስል አረ እንዳይመታከሽ ልጁን አርሰና ከሰማ አረ በገዛ ገንዘብ እኮ እንደው የማንን ጎረምሳ እያመጣ ቤት ነው የተቸገረው እኮ ገንዘቡም ሀብቱም ኑሮን እኮ የምንበላበት እኮ ቦታ ያጣል። ለማንኛውም ጧት እመጣለሁ ተለቃታለህ ከዚህ ከቤት
ሽንት ቤት ገብቼ ከሰል ላይቴ ላይ እየፈታ ሽንት ቤት አስጠቅሜን የስራዬን አላስተረም። ምን የከፈልክበት ትጠቀማለህ? ታዲያ ብር ታዲያ ቤት ኪራይ መከፈል ሽንት ቤት ነው እንደምትጠቀም እንደፈለኩ አይደለም። በል እንትን በሉ ማቴሪያል